ሻሎም ሻሎም ተማሪዎች እንደምን ቆያችሁ? እግዚአብሔርን ስለ ሁሉም እናመሰግናለን። እንግዲህ የጀመርነው የክርስቲያናዊ ስነ ምግባር ትምህርት ልንጨርስ 2 ትምህርቶች ይቀሩናል። ስለዚህ በአሁኑ ሰዓት ትምህርት 9ን የምንቀጥልበት ይሆናል ማለት ነው። ይህን ክፍል ከመጀመራችን በፊት ከመጽሐፍ ቅዱስ አንድ ክፍል አነባለሁ። ይህን ክፍል አነብና ወደ ትምህርታችን እንገባለን። እንዲህ ይላል፣ እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን? አይደለም። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቅምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ሞቱንም በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ከእንግዲያስ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋልና። ነገር ግን ከክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንድንኖር እናምናለን። ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት ሞትም ወደፊት እንዳይገዛው እናውቃለን። መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና በሕይወት መኖርን ግን ለእግዚአብሔር ይኖራል። እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ። እናመሰግናለን አምላካችን እግዚአብሔር ሆይ፣ ሕያው የሆነው ቃሌ እንደምለው እኛ ከክርስቶስ ሞትና ትንሣኤ የተነሳ ሕያዋን እንደሆንን ቃሌ ይናገራል። እግዚአብሔር ሆይ፣ የትንሣኤ ሕይወት በሚጠብቀው ልክ መሄድ፣ መኖር፣ መመላለስ እንድንችል አቅም እንድትሰጠን ይህን ጊዜ ደግሞ እንድትባርክልን ጸልያለሁ። ምኖረን ጊዜ የተባረከ ይሁን። አእምሮአችንና ልባችን እንድትከፍት ጸልያለሁ። እናከብረሃለን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም አሜን። በጣም አስደናቂ ነገሮችን ጳውሎስ ያነሳል። እንግዲህ ትምህርት 8 ላይ በተለይ መጨረሻው ላይ የአዲስ ኪዳን ስነ ምግባር ምን አይነት እንደሆነ ስንመለከት ነበረ። የአዲስ ኪዳን ስነ ምግባርን በብሉይ ኪዳን ከነበረው ትእዛዛት ወይም ስነ ምግባር ልዩ የሚያደርገው አዲስ ኪዳን የእግዚአብሔር ጸጋ ያለበት፣ የመንፈስ ቅዱስ ድጋፍና ኃይል ያለበት ሕይወት የትግል ወይም በሰዎች ጥረት የሚደረግ ነገር ሳይሆን ጌታ ኢየሱስ በቀራንዮ መስቀል ላይ በከፈለው ዋጋ ወይም በሰራው ስራ የተገኘ ሕይወት ስለሆነ አዲስ ሕይወት ነው፣ አዲስ ማንነት ነው። ከዚህ የተነሳ ይሄ ሕይወት ልዩ እንደሆነ የእግዚአብሔር ቃል ይናገራል። በዚህ ቦታ ላይ ጳውሎስ አንዳንድ ምሳሌዎችን ያነሳል። የጥምቀት ምሳሌን ያነሳል። በውሃ ውስጥ የተጠመቀ ሰው ክርስቶስ እንደሞተ እንዲሁ ለዚህ ዓለምና ለኃጢአት መሞቱን ነው የሚያሳየው ይላል። ከውሃ ውስጥ ደግሞ በሚወጣበት ጊዜ ኢየሱስ ክርስቶስ ሞትን፣ ኃጢአትን፣ ሰይጣንን ሐሳቡን አሸንፎ እንደተነሳ እንዲሁ ያም ሰው አሸንፎ ተነስቷል ነው። ያንን ነው በእምነት የምናደርገው ነው ብሎ ጳውሎስ ይናገራል። ሌላ ነገር እዚህ ጋር አብሮ ያነሳል። ክርስቶስ ለኃጢአት ከሞተ በኋላ ድጋሚ አይሞትም፣ መሞትም አይጠበቅበትም። ከዚህ በኋላ ሕያው ሆኖ እስከ ለዘላለም ድረስ ይኖራል። እንዲሁም በክርስቶስ ያመኑ ሰዎች ለኃጢአት ሲሞቱ ከዚህ በኋላ ያለው ሕይወት አዲስ ሕይወት፣ አዲስ ምልልስ እንጂ አሮጌ ማንነት ስለማይገለጥ ሕይወታቸው የድል ሕይወት ነው ብሎ ነው የምናገረው። በስፖርቱ ዓለም የምንካፈለውን ስሜት እንደ ምሳሌ መውሰድ ጥሩ ነው ብዬ አስባለሁ።
እኔ ገጥሞኝ ያውቃለሁ። ያው ብርቅዬ አትሌቶች ያላት ሀገር ሰዎች ነን። በተለይ የነ ቀነኒሳ፣ የነ ኃይሌ ገብረስላሴ፣ የነ ጥሩነሽ ድል በጣም አስደናቂ ነው። በተለይ አንዳንድ ጊዜ አንገት ለአንገት ተናንቀው የሚያሸንፉት ድል ስሜትን ለመቆጣጠር በጣም ከባድ ነው። እኔ ከማረሳው ነገር አንድ ጊዜ በማናቸው ጊዜ እንደሆነ ባላስታውስም ሳላው ከዓይኔ ላይ እንባ መፍሰሱን አስታውሳለሁ። ማለት ይሄ አንድ የሚያስደንቀው ነገር ምንድን ነው? ብዙ የክለብ ደጋፊዎች እንደዚህ ብሎ በድፍረት ይናገራል። አሸነፍን እኮ ይላል፣ ዋንጫውን በላን ይላል። በጣም ግን የሚገርመው ወደ እውነቱ ብንሄድ ግን ዋንጫውን የበላው ሌላ አካል ነው፣ የሚሸለመው ሌላ አካል ነው። ምናልባትም ደሞዝ የሚከፈለው ጥቅማጥቅም ያገኘው ሌላ አካል ነው። ነገር ግን እነዚህ ሰዎች ያንን ቡድን ስለደገፉ ስሜቱን ተካፍለዋል፣ የቡድኑን ታሪክ ተካፍለዋል፣ ማንነቱን ተካፍለዋል። በመንፈስ ድሉን አብሮ ይካፈላል፣ ደስታውን አብሮ ይካፈላል። አንዳንዶቹ ይገባበዛሉ፣ ደስታቸውን በፌሽታ ይገልጣል። ምናልባት ይሄ ነገር ለመንፈሳዊ ነገራችን በጣም ጥሩ ምሳሌ ሊሆን ይችላል። የክርስቶስ ትንሣኤ የኛ ትንሣኤ ነው። የክርስቶስ ማሸነፍ የኛ ማሸነፍ ነው። እንዴት አድርጌ ነው ጌታን ማስደስተው? እንዴት አድርጌ ነው ማገለግለው? እንዴት አድርጌ ነው ይህንን ህይወት ማሸነፍ የምችለው ብለን የምንታገለው ሳይሆን እሱ ስላሸነፈ እሱን በማመናችን የአሸናፊ ልጆች አሸናፊ ናቸው። በተለይ የአሸናፊነት መንፈስ የሚጋባ መንፈስ ነው። ስለዚህ በስፖርቱ ዓለም የምንመለከተው እነዚህ ክለቦችን የሚደግፉ ሰዎች ክለቦቻቸው ሲያሸንፉ ደስታቸውን አይችሉም። በጣም ይደሰታሉ፣ ይቦርቃሉ፣ ምሽቱን በትልቅ ደስታ ያሳልፋል። እንግዲህ ይህንን ስንመለከት ስነ ምግባር በዚህ በአዲስ ኪዳን የእግዚአብሔር ነገር የገባው ሰው፣ የእግዚአብሔር መንፈስ የገለጠለት ሰው፣ በእግዚአብሔር ፍቅርና ጸጋ የተሸነፈ ሰው የሚኖረውን ኑሮ ወይም የሚኖረውን ህይወት ክርስቶስ በሚሰጠው ጸጋ ነው የሚኖረው። ስለዚህ የአሸናፊነት ህይወት በመሆኑ ይሄ ትልቅ ድል ያለው ህይወት ነው። በሌላው ክፍል ላይ በሮሜ ምዕራፍ 8 ላይ ጳውሎስ አንድ ጥሩ ነገር ያነሳል። ከቁጥር 31 እስከ 39 ባለ ክፍል ላይ ብዙ ጊዜ በተለያየ ፈተና ውስጥ በትግል ውስጥ ስንሆን ወደ አእምሮአችን የሚመጣ የእግዚአብሔር ቃል ክፍል ነው። ለእኔም ለራሴ በጣም የሚያጽናናኝ ክፍል ነው። ጳውሎስ በዛ ቦታ ላይ የሚያነሳቸው ነገሮች አሉ። ከክርስቶስ ድል የተነሳ ያ ድል የኔ ድል ነው በሚል እምነት የሚያነሳቸው ነገሮች አሉ። ከዛ ውስጥ አንዱ ምንድን ነው? እግዚአብሔር ከኛ ጋራ ከሆነ ማን ይቃወመናል ይላል። እግዚአብሔር ከኛ ጋራ ከሆነ ማን ይቃወመናል? በጣም የሚያስደንቀው ነገር በዓለም ላይ ብዙ ዘመቻ የተደረገበት፣ ብዙ ትግል የተደረገበት፣ ብዙ ጫና የተደረገበት ወንጌልን ለማጥፋት ሰይጣን በርካታ ነገር አድርጓል። ሰዎችን ገድለዋል፣ መጽሐፍ ቅዱስ አቃጥለዋል፣ ቤተክርስቲያን አፍርሷል፣ ስደተኛ አድርጓል፣ ብዙዎች እንዲጨነቁ እንዲዋረዱ አድርጓል። ስቲል ናው ግን ወንጌል ሕያው ነው። ወንጌልን ማንም ምንም ማጥፋት አይችልም። ምክንያቱም የወንጌል መልእክት የመጣው ከላይ ስለሆነ፣ ወንጌል የትንሣኤ ውጤት ስለሆነ ማንም ሊያሸንፈው አይችልም። ስለዚህ ጳውሎስ ምንድን ነው ብሎ እግዚአብሔር ከኛ ጋራ ከሆነ ማን ይቃወመናል ይላል። እግዚአብሔር ከኛ ጋራ ከሆነ ማን ይቃወመናል? እግዚአብሔር ከልጁ ጋር ለኛ የሚያስፈልገውን ድል፣ ለኛ የሚያስፈልገውን ጸጋ ሰጥቷል ማለት ነው። እግዚአብሔር የመረጣቸውን ማን ይከሳቸዋል ብሎ ነው የሚናገር። ስለኛ የሚማልድ ስለኛ የሞተ በእግዚአብሔር ፊት የቆመ እሱ ስላለ ከእግዚአብሔር ፍቅር ማን ይለይናል? የሚዘረዝራቸው ነገሮች ብዙ ናቸው። ድህነት፣ ስደት፣ መከራ፣ ራብ፣ መላእክት ዋተር ብዙ ነገሮችን መዘርዘር ይቻላል። ነገር ግን ከዚህ ወንጌል እውነት ሊነቅለን የሚችል ምንም የለም።
እንግዲህ ይህንን የምናነሳው በአዲስ ኪዳን ያለው ህይወት በብሉይ ኪዳን ከነበረው ህይወት በጣም የተለየ ነው። የእግዚአብሔር መንፈስ የእግዚአብሔር ጸጋ ስላለ አዲስ ማንነት ስላለ ከዛ የተነሳ ምልልሳችን በእግዚአብሔር ፊት የተሻለ እና የከበረ ነው። እግዚአብሔርም ከኛ ህይወት የሚጠብቀው በዛ ልክ እንድንመላለስ እና እንድንኖር። ስለዚህ እንግዲህ ከስነ ምግባር አንጻር አግባብነት የጎደላቸው ነገሮች፣ ለእግዚአብሔር ክብር የማይሆኑ ነገሮች ሊታረሙ ይገባል። ሊታረሙ ከሚችልባቸው መንገዶች ውስጥ በንስሐ በእግዚአብሔር ፊት በመውደቅ በዛ ህይወት ማሸነፍ ያስፈልጋል። ሊጎለብቱ የሚገቡ ነገሮችን ማጎልበት አስፈላጊ ነው። ምናልባት ለዛ የሚረዱን አንዳንድ ነጥቦችን እንመለከታለን። ለምሳሌ በህይወት ውስጥ የሚታዩ ለእግዚአብሔር ክብር ማይሆኑ መጥፎ ስነ ምግባሮች ቢኖሩ መታረም አለባቸው። ከነዛ ውስጥ ሙሰኝነት ሊሆን ይችላል፣ ጉቦኝነት ሊሆን ይችላል፣ በቀልና ጥላቻ ሊሆን ይችላል፣ ክፋትና ተንኮል ሊሆን ይችላል። ምናልባት ይህንን ነገር የእግዚአብሔር መንፈስ ባላሸነፈው ሰው ውስጥ እነዚህ ነገሮች ይንጸባረቃሉ። ምንም መንፈሳዊያንን ብንል ምንም ቢሆን ቅድም እንዳነሳ ነው ክርስቶስ ሞትን አሸንፎም እንኳን እያለ ህይወታችን በእግዚአብሔር መንፈስ ካልተገዛ እነዚህ ነገሮች ሊያሸንፉን ይችላሉ። አንድ መጽሐፍ አስታውሳለሁ፣ ቆይቷል ይህን መጽሐፍ ካነበብኩ እና አንድ ሰው አንድ ትርኢት ያደርጋል። ሁል ጊዜ ሁለት ውሾች አሉት። ውሾቹ በቁመና ስታዩ ሁለቱም እኩል ናቸው። አንዱ ነጭ አንዱ ጥቁር፣ በከለር ብቻ ነው የሚለያዩት። ኦልሞስት ፊዚካል የሆነ ማንነታቸው እኩል ነው። ስለዚህ ይሄ ሰው ምን ያደርጋል? ለትርኢት ሰዎችን ይጠራና ያፎካክራቸዋል። ምንድን ነው ብለው ከሁለቱ ውሾች የቱ ያሸንፋል ብሎ ነው የሚያፎካክረው። ነጩ ወይስ ጥቁሩ? ሰዎች ሲያዩ ሁለቱም ግርማ ሞገስ አላቸው፣ ሁለቱም ቁመታቸው እኩል ነው፣ አስፈሪ ናቸው በጣም። ስለዚህ ሰዎች እንደየ ሁኔታው ሁለት ቦታ ይከፈሉና አንዳንዱ ጥቁሩ ያሸንፋል ይላል፣ አንዳንዱ ነጩ ያሸንፋል ይላል። ሰውየው ግን እነዚህን ውሾች ለትርኢት ከማቅረቡ በፊት የሚያደርገው ነገር አለ። እነዚህ ታዳሚዎች አያውቁትም እሱ የሚያደርገውን ነገር። ስለዚህ እንዲያሸንፍ የሚፈልገውን ውሻ አስቀድሞ በደንብ ያበላዋል፣ አስፈላጊ ነገር ይሰጠዋል። ይህ ውሻ ለትርኢት ወይም ለውድድር ሲመጣ ሙሉ ጉልበት ይዞ ነው የሚመጣው። ስለዚህ ያንን ስለሚያውቅ እርሱ ሲመርጥ ይሄ ነው የሚመርጠው፣ እናንተ ሴቱን ትመርጣላችሁ ይላል። ታዳሚዎች ስለማያውቁ ግማሹ ነጭ ሊል ይችላል፣ ግማሹ ጥቁሩ ሊሆን ይችላል። ሁል ጊዜ ይሄ ሰው ከአሸናፊ ወገን ይሆናል። ያን እንዲሆን ምክንያት የሆነው ማሸነፍ የሚቻለው ሰው በበላው ልክ ነው፣ በተረዳው ልክ ነው፣ በቆመበት ልክ ነው የሚሆነው፣ በውሳኔው ልክ ነው የሚሆነው። ስለዚህ በእግዚአብሔር መንፈስ እና በእግዚአብሔር ጸጋ ህይወታችንን መመገብ፣ በተሰበረ ልብ በእግዚአብሔር ፊት በንስሐ በጌታ ፊት መውደቅ አሸናፊ ያደርጋል። ስለዚህ የእግዚአብሔር ቃል ሲናገር ምንድን ነው ብለው በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነና ጻድቅ ነው ብለው። የጌታ ደም ማያነጻው ኃጢአት የለም። የፈለገ አይነት አመፃ፣ የፈለገ አይነት አስቸጋሪነት፣ የፈለገ አይነት ክፉ ባህሪ ቢኖር ሰዎች ከዛ ነገር መውጣት ይቻላል። ስለዚህ በዘመናችን የምናየው ዝሙት፣ ፍቺ፣ ውርጃ፣ ሴሰኝነት፣ ጋለሞታነት፣ ግብረ ሰዶማዊነት፣ ጠጭነት፣ ስካር፣ እንደዚህ የመሳሰሉ ነገሮች በዘመናችን ከምናያቸው አስነዋሪና አጸያፊ ስነ ምግባሮች ውስጥ ናቸው። እነዚህን ግን ማረም ይቻላል፣ ከህይወት ማስወገድ ይቻላል። መንገዱ አንድና አንድ ነው። ያም በእግዚአብሔር ፊት ንስሐ በመግባት በክርስቶስ ደም በመታጠብ የሚሆን ነገር ነው። ስለዚህ ሰዎች በንግድ ስራቸው ሊያጭበረብሩ ይችላሉ። በኃላፊነት ቦታ በተቀመጡበት የተለያዩ በደሎችን ሊፈጽሙ ይችላሉ። ትዕቢተኛ ሊሆኑ ይችላሉ። የተለያየ ጭካኔን ሊያሳዩ ይችላሉ።
እነዚህ ነገሮች በእግዚአብሔር ፊት በተለይ ለአገልግሎት የሚቆሙ ሰዎች፣ ራሳቸውን ለአገልግሎት ያዘጋጁ ሰዎች እነዚህን ነገሮች ከህይወት ማስወገድ እጅግ በጣም አስፈላጊ ነው። ቅድም ባነበብነው የሮሜ ክፍል ላይ ክርስቶስ ኦልሬዲ አንዴ ሞቷል፣ ሞትን አሸንፏል። ከዚህ በኋላ የተሸነፈ ህይወት ዳግም የሚሞት አይነት ማንነት አይደለም የሚኖረው። አሸናፊ ሆኖ ለዘላለም በአባቱ ቀኝ ይኖራል። ስለዚህ ቁጥር 11 ላይ ጳውሎስ እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ፣ ሞታችኋል ነው። የሞተ ሰው አይሳደብም፣ የሞተ ሰው አይሰርቅም፣ የሞተ ሰው አይዋሽም። ስለዚህ መሞት ያስፈልጋል ማለት ነው። እንግዲህ ይህንን በእግዚአብሔር ቃል ውስጥ በምንመለከትበት ጊዜ ህይወት በዚህ መልኩ ሊቃና ይገባል ማለት ነው። ለምሳሌ ፍቅር፣ ቸርነት፣ ደግነት፣ ርኅራኄ፣ ይሄ መጽሐፍ ቅዱሳችን በብዙ መልኩ የሚያነሳው ነገር። እነዚህ ነገሮች በህይወታችን ያስፈልጋሉ። ትጋት፣ ታማኝነት፣ እውነትን መናገር አስፈላጊ ነው። እንግዲህ መጽሐፍ ቅዱስን እንደ ገዢ ህግ ወይም ደንብ ከወሰድን ዘላለማዊ በሆነው የህይወት መመሪያ ህይወትን ማስገዛት አስፈላጊ ነው ማለት ነው። የእግዚአብሔር ቃል የሚሻሻል አይደለም፣ የሚለወጥ አይደለም። ይሄ ህገ መንግስታችን ከሆነ በዚህ ህገ መንግስት ህይወታችንን እንዲገዛ ማድረግ፣ እግዚአብሔርን ማስከበር እና በዛ አይነት ህይወት መመላለስ ያስፈልጋል ማለት ነው። ስለዚህ ይህንን ማድረግ እጅግ በጣም አስፈላጊ ነው ማለት ነው። ስለዚህ ስነ ምግባር በሁሉም የአገልግሎት ዘርፎች አስፈላጊ ስለሆነ በአገልግሎት መድረክ ላይ ስነ ምግባር ያስፈልጋል። በቤተሰብ ህይወት ላይ ያስፈልጋል። ለፖለቲከኞች ህዝባቸውን የሚያስተዳድሩበት ስነ ምግባር ያስፈልጋቸዋል። ለአምልኳችን እንደዚሁ ተገቢ የሆነ ስነ ምግባር፣ እግዚአብሔርን የሚያስከብር፣ ሰዎችን የሚያንስ፣ ጨዋነት የተሞላበት አገልግሎት ለማገልገል ስነ ምግባር ያስፈልጋል። ማንኛውም አይነት ስንፍና ንግግሮች ለእግዚአብሔር ክብር የማይሆኑ ስለሆነ በዚህ መልኩ መመላለስ እጅግ በጣም አስፈላጊ ነው ማለት ነው። ስለዚህ እንግዲህ ይህን በምንልበት ጊዜ ሁል ጊዜ ማሰብ የሚገባን ለእግዚአብሔር ክብር የሚሆንና ለሰው ጥቅም የሚሆን ነገር ለማድረግ ወይም በዛ አይነት መንገድ ህይወታችንን ለመምራት ሁል ጊዜም ዝግጁ መሆን ያስፈልጋል። ንጹህ ህልና ማለት ወቀሳ የሌለበት፣ ጸጸት የሌለበት አይነት ህልና ማለት የሚመጥን ህልና ማለት ነው። ስለዚህ እንግዲህ ይህን ስነ ምግባር ትምህርት በምንማርበት ጊዜ እንደ እግዚአብሔር ሰው እንደ እግዚአብሔር ቃል ያንን የሚመጥን ህይወት መኖር ያስፈልጋል ማለት ነው። በሚገርም ሁኔታ የእግዚአብሔር ቃል ለየትኛውም የህይወት ክፍል መመሪያ አለው፣ ደንብ አለው፣ ስርዓት አለው። እግዚአብሔር ለሁሉም ይናገራል። ለገዢዎች እግዚአብሔር ይናገር፣ ለነገስታት መኖር የሚገባቸውን ስርዓት እግዚአብሔር አስቀምጧል። መጽሐፍ ቅዱሳችን ውስጥ በተለይ ቆላስይስን መጽሐፍ በምናነብበት ጊዜ ለጌቶች እና ለባሮች የተሰጠውን ስርዓት እንመለከታለን። ጌቶች እንዴት አድርገው ነው ባሮቻቸውን መያዝ ማስተዳደር ያለባቸው ስለምለው ይናገራል። ባሮች ደግሞ በባርነት ስርዓት ውስጥ በሚኖሩበት ጊዜ ለጌቶቻቸው እንዴት አድርገው ታማኝነት በተሞላ መንገድ ማገልገል እንደሚገባቸው ይናገራል። ባርነት የቀረበት ዘመን ነው። አሁን ያለንበት ስርዓት ባርነትን አያራምድም። ስለዚህ ምናልባት በዚህ ቦታ ላይ አውዱን የጠበቀ ነገር ሊሆን የሚችለው ሰራተኛና አሰሪ መሆን ይችላል። ስለዚህ አሰሪዎች ሰራተኞቻቸውን እንዴት አድርገው ይይዛሉ? አሰሪ መሆን ማለት ጌትነት አይደለም። አሰሪ መሆን ማለት ከብዙሃኑ ጋር ሊሰራ የታሰበውን ነገር በመተጋገዝ የመስራት፣ በመተጋገዝ የማገልገል እንጂ የመግዛት፣ የመጨቆን፣ የማሳቀቅ ነገር ስላልሆነ አሰሪዎች ወይም አስተዳዳሪዎች ሰራተኞቻቸውን በአግባቡ ሊይዙ የሚችሉበትን ሁኔታ በዛ መንገድ እንዲሄዱ መጽሐፍ ቅዱስ አግባብ ያለውን ነገር ይናገራል።
ለትላላቆች፣ ለአረጋውያን፣ ለባልቴቶች፣ ለመበለቶች መደረግ የሚገባውን ነገር ይናገራል። ለወጣቶች መደረግ የሚገባውን ነገር ይናገራል። ለባልና ለሚስት መደረግ የሚገባውን ነገር ይናገራል። በተለይ ቆላስይስ ምዕራፍ 3 ከ12 እስከ 25፣ ሮሜ 13 ከ1 እስከ 7 ለመንግስት ባለስልጣናት መደረግ ያለበትን ነገር ያነሳል። ሮሜ መጽሐፍ ላይ ስለ ግብር ያነሳል፣ ስለ ቀረጥ ያነሳል። መፈራት ለሚገባው ክብር ለሚገባው ክብርን፣ መፈራት ለሚገባው ደግሞ ተገቢ የሆነ መገዛት አስፈላጊ እንደሆነ ያነሳል። ስለዚህ ይህንን የህይወት ገጽታ በሚመጥን መንገድ የትኛውም ሰው ባለበት ቦታ ይህንን ነገር ማድረግ በጣም አስፈላጊ ነው ማለት ነው። ያዕቆብ 2 ላይ ከቁጥር 18 እስከ 26 ባለ ክፍል ላይ ያዕቆብ አንድ ቻሌንጅ የሚያደርግ ነገር ያነሳል። በእርግጥ ይህንን ክፍል አንዳንድ ሰዎች ያዕቆብ ድነት በስራ እንደሚገኝ አይነት አድርጎ ይረዱታል። ነገር ግን በዚህ ቦታ ላይ ያለው የሐዋርያው ያዕቆብ ሐሳብ ደህንነትን ሰዎች በስራ ያገኛሉ ለማለት ሳይሆን ያመነውን እምነት በስራ ወይም በተግባር ማሳየት ይገባናል የሚለውን ሐሳብ ለማንጸባረቅ የሚፈልገው። በተለይ ከቁጥር 18 እስከ 25 ያለውን አነባለሁ። እንደዚህ ይላል፣ ነገር ግን አንድ ሰው አንተ እምነት አለ እኔም ስራ አለኝ፣ እምነቴን ከስራ ለይተህ አሳየኝ፣ እኔም እምነቴን በስራዬ አሳይሃለሁ ይላል። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። አጋንንት ደግሞ ያምናሉ ይንቀጠቀጡማል። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? አባታችን አብርሃም ልጁን ይስሐቅን በመሰዊያ ባቀረበ ጊዜ በስራ የጸደቀ አልነበረምን? እምነቱ ከስራው ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለህ። መጽሐፍም አብርሃምም እግዚአብሔርን አመነ፣ ጽድቅ ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔርን ወዳጅ ተባለ ይላል። ስለ አጋርም ያነሳል። ጋለሞታይቱ ረዓብ ደግሞ መልእክተኞችን ተቀብላ በሌላ መንገድ በሰደደቻቸው ጊዜ በስራ አልጸደቀችምን? ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁ ደግሞ ከስራ የተለየ እምነት የሞተ ነው። የያዕቆብ አገላለጽ በጣም ግሩም ነው። ስለዚህ እምነታችን አፋዊ ብቻ መሆን የለበትም። ሰውን እወዳለሁ ስንል ሰውን የወደድንበትን ተግባራዊ ነገር ማድረግ አለ። እንደውም ያዕቆብ በዚሁ መጽሐፉ ለአንድ የሚያነሳው ነገር አለ። አንድ የተራበውን ሰው አይተህ አዝናለሁ፣ በቃ እንደው ሰዓቱ ወቅቱ ብርድም ስለሆነ ሂድና እሳት ሙቅ ደህና አደር ብትሉት ምን ያደርግለታል ነው። የዚህ ሰው ጥያቄ ቁራሽ ዳቦ ነው፣ እንጀራ ነው እየፈለገ ያለው፣ ያ ያስፈልገዋል። ስለዚህ እምነታችን መሬት ላይ የሚወርድ በተግባር የሚታይ ሊሆን ይገባል። እንግዲህ ይህንን ስነ ምግባር እያልን ያለ ነው። ልክ ጳውሎስ ለጢሞቴዎስ ሲመክረው በቃል በተግባር በፍቅር በእምነት በንጽህና ምሳሌ ሁን እንደምለው በዛ አይነት መልኩ መመላለስ ይጠበቅብናል ማለት ነው። ይሄ የእግዚአብሔር ቃል ከእግዚአብሔር ሰዎች ከሚፈልጋቸው ነገሮች ውስጥ አንዱ ነው ማለት ነው። እንግዲህ ክርስቲያናዊ ምግባርን በዚህ መልክ በምንመለከትበት ጊዜ እግዚአብሔር ገና አዳምና ሔዋንን ከመፍጠሩ ጊዜ ጀምሮ እግዚአብሔር ስርዓትን በመስጠት ስርዓት ባለው ሁኔታ በአግባብ እንዲመላለሱ የሰው ልጆችን ሕይወት በዛ መልክ እንዲጀምር እግዚአብሔር ማድረጉን ነው የምንመለከተው። ሁለት ግልጽ ጥሪዎች ተሰጥተውናል ከእግዚአብሔር። እንግዲህ ይህንን ነገር በደንብ ለመረዳት እንዲመቸን እነዚህ ሁለት ጥሪዎች ከጥሪዎች ውስጥ አንዱ ወንጌል የምናገረንና የሚያሳየን በጌታ አምነን የዘላለም ሕይወት እንድናገኝ። ይሄ እኛ ምንም ኮንትሪቢዩት የምናደርገው ነገር የለም። በተሰራው ጌታ በሰራው ስራ እሱ በሞተው ሞት፣ እሱ በተሰቃየው ስቃይ፣ እሱ በቆሰለው ቁስል አምኖ መዳን፣ ይሄንን አምኖ መቀበል ነው። እንግዲህ
የመጽሐፍ ቅዱሳችን ግማሹ መልእክት ይሄ ነው ማለት አምነን እንድንድን፣ አምነን እንድንቀበል፣ አምነን እንድንጸድቅ የእግዚአብሔር ቃል ያዛል ማለት ነው። ነገር ግን ሁለተኛው ክፍል እንዲያውም አብላጫ የሆነውን ሀሳብ የያዘው የአገልግሎት ጥሪ። ይሄ የአገልግሎት ጥሪ በሕይወት በመኖር በቃልና በተግባር እየኖርን ለሌሎች ምሳሌ የምንሆንበት፣ ጌታን የምናገለግልበት፣ ፍቅራችንን የምናሳይበት፣ እግዚአብሔርን በጉዞአችን የምናስከብርበት ሕይወት ነው ማለት ነው። ስለዚህ እነዚህ ሁለት ተልእኮዎች ይጠብቁናል ማለት ነው። ከዚህም የተነሳ ቀጥሎ ባለው ዘመናችን ይህንን ተልእኮ ለመፈጸም እግዚአብሔር የሚከብርበት፣ ሰዎች የሚደሰቱበትና የሚታነጹበትን ሕይወት ለመኖር ራሳችንን ማዘጋጀት ያስፈልጋል ማለት ነው። በእግዚአብሔር ቃል ውስጥ ስንመለከት ለሁሉም ስርዓት እንዳለው አንስተናል። አንዱን እንዲሁ ለምሳሌነት ያህል አይተን ብናልፍ ጥሩ ነው። በተለይ መጽሐፍ ቅዱስ ያው ሲጻፍ በዘመኑ አውድ ነው የሚጻፈው እና ባሪያዎች እና ጌታዎች ተብሎ በዛን ዘመን ይህንን ቃል ተጠቅመዋል። እኛ በአሁን ዘመን አሰሪና ሰራተኛ ማለት እንችላለን። ስለዚህ ባሪያዎች ለምንድን ነው ያንን ስነ ምግባር እንዲከተሉ እየተጠየቀው? እንዲሁም ደግሞ በአንጻሩ ባሮች ደግሞ ለጌቶቻቸው መልካምን ነገር እንዲያደርጉ የታዘዘው ለምንድን ነው ስንል ብዙ ጊዜ ስነ ምግባር ምክንያት አለው፣ ውጤትም ይጠበቃል። ተገቢነት ያለው የሚመዘን ነገር ስለሆነ ከዛ አንጻር ነው የሚሆነው እና በተለይ ባሮች ባርነት ጥሩ ነገር አይደለም። ነገር ግን በዘመኑ አውድ ስለተገዙ ለዛ ስሉ ለጌቶቻቸው መገዛት ነበረባቸው። እንደውም መጽሐፍ ቅዱስ ሲያደፋፍር ምንድን ነው ብለው እነሱ ሲያዩ ሳይሆን አይናቸው በማያይበትም ሰዓት እንኳን በትጋት በታማኝነት አገልግሉ ነው ብለው። ሌላው ምክንያት ብድራትን ከጌታ ታገኛላችሁ። አንድ መጽሐፍ ቅዱሳችን ውስጥ ደስ የሚለው ነገር የምታደርጉትን ሁሉ ለጌታ ክብር ብላችሁ አድርጉ። አንዳንድ ሰዎችን ስንረዳ ምናልባት ፐርሰናሊ ሰውየውን ረድተናል የምለው ነገር ብቻ ሊታሰበን ይችላል። ግን ከዛ በስተጀርባ ጌታን አገልግለናል። ምናልባት ሰውየው ለእኛ ብድራት ላይከፍል ይችላል። እንደውም አንዳንድ ጊዜ በተቃራኒ ምናልባት ለአእምሮአችን ለመንፈሳችን ማይመች ሊሆን ይችላል። ግን ያደረግነውን ነገር ያደረግነው ለጌታ ብለን ነው። ብድራትን ከጌታ እንቀበላለን። ስለዚህ እነዚህ ባሮች በታማኝነት ጌቶቻቸውን ማገልገል የሚገባቸው ከዛ አንጻር ነው ማየት የተገባቸው ማለት ነው። ሌላው ደግሞ ክርስቲያን ስለሆኑ እነሱ ራሳቸው የድሮ አይነት ይሄ አየኝ አላየኝ አይነት ስሜት ውስጥ ሳይሆን እኔ ጌታ መርጦኛል፣ ኃጢአቴ ይቅር የተባለልኝ ሰው ነኝ፣ ይሄ ምድራዊ ጌታ ብቻ ሳይሆን የሰማዩም ጌታ ያየኛል በማለት የተሻለ እና በጎ የሆነውን ነገር ሊያደርጉ ይገባል ማለት ነው። ስለዚህ ምክንያት አለ፣ ውጤት አለ። እነዚህ ነገሮች ተያይዘው ከስነ ምግባር ድርጊት ጋር አብሮ አንድ ላይ ተያይዘው እናያለን። እንግዲህ ባሪያዎች መታዘዝ ያለባቸው ብድራትን ለማግኘት ስሉ ነው። መልካም ምስክርነትም ስለሚያስፈልጋቸው ነው። አንዳንድ ቦታ ላይ እግዚአብሔር ቃል ምን ይላል? በእናንተ ምክንያት የእግዚአብሔር ስም እንዳይሰደብ ይላል። ይሄ ብቻ አይደለም። ሌሎቹ ደግሞ መጽሐፍ ቅዱሳችን ላይ በእነሱ መልካም ሕይወት ምክንያት እግዚአብሔር ተመስግኗል። ያ ብቻ አይደለም። ሌሎችን የሚማርክ ሕይወት ማለት የሱ ነው። ሕይወት ማለት የሷ ነው። ማመን ካልቀረ እንደሱ መሆን ነው በሚል የቅዱሳን ሕይወት ሌሎችን የሚስብ የሚማርክ ሆኗል። ምክንያቱም ጨውና ብርሃን የምለውን ነገር ስንመለከት እነዚህ ነገሮችን የሚያንጸባርቅ ነገር ነው። ስለዚህ አንድ ነገር ማሰብ የሚገባን ስራችን ጥሩ ደሞዝ ላያስገኝ ይችላል። አለቃችን ጥሩ ሊሆን ላይሆን ይችላል። ምናልባት የድካማችንን ያህል ጥሩ ውጤት ላናገኝ እንችላለን። ነገር ግን በየትኛውም ቦታ ብንሆን ለሕልናችን ለአምላካችን ለእግዚአብሔርም ስንል የተሻለ ነገር ማድረግ ጥሩ ነው። ምክንያቱም የእግዚአብሔር ቃል የሚል ብድራትን ከጌታ
ትቀበላላችሁ። ትናንት ወዲያ ትዝ ይለኛል ከአንድ ወንድም ጋር ስንጫወት አረቡ ሀገር ላይ ያየውን የተናገረውና ሰዎች ተምር ይተክላሉ አለ እና ይሄ ምን ያህል ጊዜ ወስዶ ነው የሚያፈራ ሲባል በጣም አስገራሚ ነው። ረጅም ዓመታት ሰውየው ላይበላው ይችላል እና ስታሰብ ድካም ነው የሚባለው እና ሰውየው ግን ምን አለ? እኛ እኮ ዛሬ እየበላን ያለነው አባቶቻችን አያቶቻችን የተከሉትን ነው። ስለዚህ ዛሬ ለእኛ ብቻ ሳይሆን ለሚቀጥለው ትውልድ ማድረግ ስለሚያስፈልግ ያንን ማድረግ ተገቢ ነው። ሰዎች ራስ ወዳድ መሆን የለባቸው። በተቻለን አቅም እግዚአብሔር ባስቀመጠን ቦታ በየትኛው ቦታ ላይ ቢሆን የተሻለን ነገር ማድረግ ለእግዚአብሔር ክብር ይሆናል፣ ለእኛ በረከት ይሆናል፣ ለአሰሪዎቻችንም ደግሞ መልካም ይሆናል ማለት ነው። ስለዚህ ከዚህ አንጻር ጌቶችን ባሮችን ማድረግ የሚገባቸውን ነገር በአግባብ ማድረግ ነበረባቸው። ስለ ጌቶችን ደግሞ ሲናገር እንደዚህ ይላል። የጌቶች ድርሻ ምንድን ነው? ክርስቲያን እንደመሆናቸው የክርስትና ስርዓት በሚፈቅደው መንገድ ባሮቻቸውን ማስተዳደር አለባቸው። በመግረፍ በማስጨነቅ እንዳይበሉ በማድረግ ደሞዝ በአግባብ ባለመክፈል አለ። ጥሩ ምሳሌ አለ። አናሲሞስ ከጌታው ቤት ሰርቆ የተባረረ ሰው ነው። እስር ቤት ጳውሎስ መስክሮለት ሲመለስ ጳውሎስ ምንድን ነው የሚለው? ከዚህ ቀደም ባሪያ የነበረ እንደገና ደግሞ ሌባ የነበረ ሰው ነው። አሁን ግን እንደሱ አይደለም፣ ወንድም ነው። በክርስቶስ አምነዋል። ስለዚህ እንደ ወንድም እንድትቀበለው ጠይቃለሁ ይላል። ስለዚህ የአመለካከት ለውጥ ያስፈልጋል ማለት ነው። ጌቶች በርህራሄ በፍቅር በትህትና እንደ ወንድም በመቁጠር ሊያደፋፍሩ ሊያበረታቱ ይገባል። በነገራችን የሰው ልጅ የሚያድግ ሰው ልጅ የሚሻሻል ምናልባት እኛ የምንረዳቸው ሰዎች ከኛ የተሻለ ኖሮ ሊኖሩ ይችላል። ብድራትን ከጌታ እናገኛለን። ሌላው ደግሞ የሰው ልጅ የሚያድግ ነው፣ የሚሻሻል ነው፣ የሚለወጥ ነው። ስለዚህ የትኛውን ነገር በቅንነት ማድረግ ተገቢ ስለሚሆን እነዚህ ነገሮችን ማድረግ ጥሩ ሊሆን ይችላል ማለት ነው። ለሁሉም ሚዛን አለ። ሚዛኑ ለጌቶች ሌላ አይደለም፣ ለባሪያዎች ሌላ አይደለም። ለሁሉም እኩል የሆነ ሚዛን ዳኝነት ስላለ ብድራትን ለሁሉም ጌታ ይከፍላል ማለት ነው። ስለዚህ ያንን ማድረግ በጣም አስፈላጊ ነው ማለት ነው። እንግዲህ ይህንን ስናስብ የት ነው ያለሁት? ምን ኃላፊነት ተሰጥቶኛል? ኃላፊነትን እንዴት እየተወጣው ነው ብለውን ሁሌም ማሰብ ይገባናል ማለት ነው። በጣም ቀላል ምሳሌ፣ ብዙዎች ሳያውቁ ግን እግዚአብሔርንም ሰውንም የሚያሳዝኑበት ቦታ የት ነው ቢባል የቤት ሰራተኞችን የሚያስተዳድሩበት እና የሚይዙበት መንገድ። የቤት ሰራተኞች ሰዎች ናቸው። ይህን መቼም መዘንጋት አይገባም። ምናልባት ኢኮኖሚው ስላልፈቀደላቸው በራሳቸው ቤት ለመኖር ከቤተሰቦቻቸው ጋር ለመኖር ስላልቻሉ ከዛ ችግር ለመውጣት ጉልበታቸውን ሰጥተው ሊያገለግሉን መጥተዋል እንጂ እነሱ ባሪያዎች አይደሉም። ስለዚህ በአግባብ ትሪት ልናደርግ ይገባል። ምን በላውን አብሮ ሊበሉ ይገባል። አንዳንድ ቤተሰብ በጣም አሳዛኝ ነገር የሚያደርጉ ይኖራል። ምናልባት ቅቤ ያልገባ ወጥ ለእሷ ሊሰጥ ይችላል። ይሄ ግን በእግዚአብሔር ፊት ተገቢ ያልሆነ ነውረኛ የሆነ ነገር እንደሆነ ማሰብ ጥሩ ነው። ምክንያቱም እነዚህም ሰዎች እንደ እህት እንደ ታናሽ እህት ማሰብ በጣም ያስፈልጋል ማለት ነው። ስብናቸው ሊጠበቅ ሊከበሩ ይገባል። በዚህ መልኩ ማየት ተገቢ ነው የሚሆነው። ነገር ግን ብዙ ጊዜ በጣም በቆሸሸ ቤት እንዲያድሩ፣ ጥሩ ያልሆነ ምግብ እንዲበሉ በጣም ልብ የሚሰብሩ ነገሮች ይደረጋል። በተለይም ክርስቲያኑ ማህበረሰብ በዚህ ጉዳይ ላይ በጣም ጥንቃቄ ሊያደርግ ይገባል። መልካም ስነ ምግባር እንዲኖረን የሚያነሳሱ ነገሮች ምንድን ናቸው ብለውን ማየት ጥሩ ነው። ምንድን ነው እኛን ሞቲቬት የሚያደርጉ ጥሩ ስነ ምግባር እንዲኖረን የሚገፉን ነገሮች ምንድን ናቸው ብለውን ማየት ጥሩ ነው። አንዳንድ ጊዜ ለአንዳንድ ሰዎች ውለታ ሊሆን ይችላል፣ ለአንዳንድ ሰዎች ትዝታ ሊሆን ይችላል፣ ለአንዳንድ ሰዎች ፍቅር ሊሆን ይችላል፣ ለአንዳንድ ሰዎች ርህራሄ ሊሆን ይችላል፣ ለአንዳንድ ሰዎች ያለፉት የህይወት ታሪክ ሊሆን ይችላል።
ከዚህ የተነሳ መልካም ነገር ማድረግን ሊፈልጉ ይችላሉ። ግን በዋናነት እኛን ለዚህ ለተሻለ ስነ ምግባር የሚያነሳሳን ነገር ምንድን ነው ብለውን ማሰብ ጥሩ ነው። ሁለት ነገሮች አሉ። እነዚህ ሁለት ነገሮች ምንድን ናቸው? መልካም ስነ ምግባር እንዲኖረን ወይም ለሰዎች መልካም እንድንሆን እግዚአብሔርንም እንድናገለግል የሚያስችሉ ነገሮች ሁለት ናቸው። እነሱም ለእግዚአብሔር ያለን ፍቅርና ለሰዎች ያለን ፍቅር። ይሄ በጣም ወሳኝ ነገር። እግዚአብሔር ፍቅር የሌለው ሰው እግዚአብሔርን እንደሚገባ አያገለግልም። ሰውን የማይወድ ሰው ለሰው አይጠነቀቅም። ምክንያቱም መጽሐፍ ቅዱስ እንደሚናገረው ፍቅር ይታገሳል ስል ሰው ለሚወደው ሰው ይታገሳል። ሰው የሚወደውን ሰው ይቅር ይለዋል። ሰው የሚወደውን ሰው ያበረታተዋል፣ ያነሳሰዋል። ስለዚህ ለሰው ያለን ፍቅርና ለእግዚአብሔር ያለን ፍቅር በጣም ትልቅ ሞቲቬሽናል ፎርስ አላቸው ማለት ነው። ሊያነሳሱ ይችላል። ጥሩ ምሳሌዎች የሚሆኑ መጽሐፍ ቅዱሳችን ላይ ሐዋርያው ጳውሎስ እና መግደላዊት ማርያም ናቸው። መግደላዊት ማርያም ከአጋንንት እስራት የወጣች ሕይወቷ የተበላሸ ጥሩ ስነ ምግባር ያልነበራት ሴት ናት። ነገር ግን ጌታ ኢየሱስ እችን ሴት ነፃ ሲያወጣት ይቅር ስላት ለእሷ ከአይምሮ በላይ ነው የሆነላት። መጽሐፍ ቅዱሳችን ላይ ስለ እሷ ታሪክ የሚያወሳው ነገር ምንድን ነው ብለው አንድ ጊዜ ጌታ ኢየሱስ ተጋብዞ ስምዖን ወደተባለው ሰው ቤት ምሳ እንዲበላ ተጋብዞ ነበረ። ብዙ ሰዎች በዛ ቦታ ነበሩ እና ማርያም በልቧ አንድ ነገር አሰበች። ይህንን ላረገ ጌታ ከሰው ጋር አብሮ ላሰለፈኝ በሕሊናዬ ውስጥ ለነበረው ለቆሸሸ ነገር መድኃኒት ለሆነልኝ ጌታ ምንድን ነው ማድረግ ያለብኝ ብላ ስታስብ ወደ አእምሮዋ የመጣ ውድ የሆነ ሽቶ ገዝታ ወስዳ እግሩ ላይ አናቱ ላይ መድፋት። ስለዚህ ይህንን ለማድረግ ማርያም የወሰደችው እርምጃ የሚገርም። ስምዖንን አላስፈቀደችም። እባክህ አንተ ጋር እንግዳ ሆኖ እንደሚመጣ ሰምቻለሁ፣ መጥቼ ይሄ ያሰብኩትን ነገር ላድርግ ወይ ብላ አልጠየቀችም። በውስጧ የነበረው የፍቅር አቅምና ጉልበት ምንም ይሉኝታ ሳይዛት ከጌታ እግር ስር ሄዳ በመውደቅ ውድ የሆነውን ሽቱ በሱ ላይ እንዳፈሰሰች በፀጉሯ ደግሞ እግሩን እንዳበሰች የእግዚአብሔር ቃል ይናገራል። ጳውሎስም ለእስራት ብቻ ሳይሆን ለሞት ጭምር ተዘጋጅቻለሁ በማለት ራሱን አሳልፎ ሲሰጥና ሲያገለግል የነበረው የጌታን ፍቅር በማሰብ ነው። ምክንያቱም አሳዳጅ የነበረ ሰው ነው። በጣም ብዙ ውዝግቦችን ሲፈጥር የነበረ ሰው ነው። ይህንን ሰው ጌታ ይቅር ማለቱ መውደዱ ብቻ ሳይሆን ለእኔ የሚጠቅም ዕቃ ነው ብሎ ለአገልግሎት መምረጡ ለጳውሎስ አስደናቂ። ስለዚህ ምንድን ነው የምለው? ታማኝ አድርጎ ስለቆጠረኝ ለአገልግሎቱ ሾመኝ ነው የምለው። ይሄ በጣም አስደናቂ ነው። አስቡ፣ አንድን ሰው ሰርቃችሁት፣ የሰረቃችሁት ሰው መስረቃችሁን ትቶ እንዲያውም ቤቴን ጠብቅልኝ ብሎ ውድ ዕቃዎችን እንድትጠብቁ ቢያደርጋችሁ ምን እንደሚሰማችሁ በአእምሮ ማሰብ ይቻላል። ጳውሎስ ያንን ነው የሚያስበው። ስለዚህ የጌታ ፍቅር ለሱ ከሁሉ በላይ ነው። ስለዚህ አንድ ጤናማ የሆነ ሰው እንግዲህ በውስጡ የእግዚአብሔር ፍቅር ይኖረዋል። የእግዚአብሔር ፍቅር ያለው ሰው ደግሞ የሰው ፍቅር ይኖረዋል። ራሱንም ይወዳል። ንጽህናውን ይጠብቃል፣ ሕይወቱን ይጠብቃል፣ ታሪኩን ይጠብቃል፣ ይጠነቀቃል። እንግዲህ ይህንን ስናስብ ዋና ምንጩ የእግዚአብሔር ፍቅርና የሰው ፍቅር ነው ማለት ነው። ይህንን የትምህርት ክፍለ ጊዜ እዚህ ላይ እናበቃለን። ሰዓታችን ስላበቃ የሚቀጥለውን የመጨረሻ ትምህርት በሚቀጥለው ጊዜ እንመለከታለን። እግዚአብሔር በዚህ ፍቅር ውስጥ ሆነን እንድናገለግል እንድናመልከው እሱ ጸጋ ያብዛልን። እግዚአብሔር ይባርካችሁ።